የአውሮፓ ቻምፒዮንስ ሊግ ምሽቶች ትላንትና ምሽት እንደዚሁ ቀጥለው ተከናውነዋል። አንዳንድ ያልተጠበቁ ውጤቶች ትላንትና አይተናል። በተለይ የቸልሲ ውጤት ለብዙዎች እንግዳ የሚሆን ይመስለኛል። ትላንትና ከሽንፈት ተርፏል የሚባለው በስተመጨረሻ ባስቆጠረው ግብ ነው ጨዋታውን ሲመራ ቆይቶ አቻ የተለያየው። ከዚያ በኋላ ነገሮችን መቀየር የሚችልባቸው እድሎች ነበሩት፣ ግን ያ ሁሉ አልፎታል። ማርሴይም ትላንት በአታላንታ በሜዳው ተሸንፏል። በቅርብ ጨዋታዎች ላይ አሁን የመቸገር ምልክት እያየን ነው። ኒውካስል በሜዳው ቢልባኦን ማሸንፏልና ትላንት የነበሩ ጨዋታዎች በርከት ያሉ ናቸው። ያንዳንዶቹን ውጤት ከጨዋታ ጀርባ ካሉ አንዳንድ ሐሳቦች ጋር ያነሳን ቆይታ እናደርጋለን ጊዜ ከፈቀደ። አጫጭር ጉዳዮችም አሉ። ከዚያ ውጪ ዛሬ የሚደረጉ ደግሞ የዩሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች አሉ። ስለዚህ እነሱንም በቆይታችን እናነሳለን። የቻምፒዮንስ ሊግ ጨዋታዎችን እናንሳ። ትናንትና ምሽት በርከት ያሉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ነበሩ። ቀደም ሲል በመግቢያችን እንዳነሳ ነው የአንዳንዶቹ ውጤት ያልተጠበቀ አይነት ነው። ትናንትና ፓፎስ ለምሳሌ ቪያሪያልን አሸንፏል እና በዚህ ሰዓት በስፔን በጣም አስፈሪው ቡድን ቪያሪያል ነው። በጣም ድንቅ እግር ኳስ ነው የሚጫወተው። ብዙ ጨዋታዎችን እያሸነፈ እየተጓዘ አይተናል። ትላንትና ምሽት ግን በፓፎስ ከሜዳው ውጪ የተደረገ ጨዋታ ነው፣ ግን ተሸንፏልና ይሄ ለፓፎስ ከታሪካዊ ድሎቻቸው መካከል እንዳንዱ ተደርጎ የሚቆጠር ነው። የታሪካቸው የመጀመሪያ ድል ነው። በቻምፒዮንስ ሊግ የመጀመሪያ ድል ነው እና ቪያሪያል ላይ ያሳክተውታል። ቀላል ቡድን አይደለም ቪያሪያል። ይሄ እንደ ቀልድ የተገኘ ውጤት አይደለም፣ ያለ ምክንያት የመጣ አይደለም። እንግዲህ በጨዋታው በኳስ ቁጥጥር በሙከራዎች እና በሌሎች ኤሌመንቶች ከለካ ነው ቪያሪያል የተሻለው ቡድን ነበር። ምንም ይሄ የሚጠበቅ ይመስለኛል። ግን ደግሞ አንዳንዴ በሎው ብሎክ ተጫውቶ እንዲህ አይነት ጀብድ ሰርቶ መውጣትም ያስቀር ይመስለኛል። ለምሳሌ በጨዋታው ላይ የፈጠሯቸው እድሎች ካየን አንድ ግብ የሚሞላ እድል እንኳን አልፈጠሩም። ስለዚህ በጣም ደካማ ነበሩ ማለት ነው። ግን ራሱ ቪያሪያልም ይሄንን በመከላከል ደካማ ስለነበር ግብ ተቆጥሮበት ወጥቷል። ቢያንስ ከ1.7 ገደማ ከዚህ እንግዲህ አንዱን ግብ ማስቆጠር ነበረበት በፈጠረው እድል ቪያሪያል፣ ግን አልሆነም። ትላንትና ተሸንፎ ወጥቷል። እሱ ብቻ አይደለም፣ ትላንት የነበሩ አንዳንድ ውጤቶች የሚያስገርሙ ናቸው። ለምሳሌ ካራባግ ከቼልሲ ጋር 2-2 ተለያይቷል እና በ29ኛው ደቂቃ ግብ አስቆጥሮ በ16ኛው ደቂቃ ስቲቫው ግብ አስቆጥሮ ጨዋታውን ቼልሲ መምራት ጀመረ። ግን በኋላ ላይ አንድሬዴና ያንኮቪች ግብ አስቆጠሩና ጨዋታውን 2-1 መምራት ጀመሩ እና የመጀመሪያውን አጋማሽ እንደዚያ እየመሩ አጠናቀቁ። በሁለተኛው አጋማሽ ተቀይሮ የገባው ጋርናቾ ግብ አስቆጠረና ቼልሲ ወደ ጨዋታው ተመለሰ። ግን ካራባ ከዛ በኋላ አደገኛ እድሎች ነበሯቸው ግብ ማስቆጠር የሚችሉባቸው። ቼልሲም በተመሳሳይ እድሎች ነበሩት፣ ግን ያ ሁሉ አልሆነም። እንግዲህ ትላንት ለምሳሌ ከዚህ ጨዋታ በፊት በተመሳሳይ ቼልሲና ካራባክ ተገናኝተው ያውቃሉ በደርሶ መልስ ጨዋታ እና በድምር ውጤት ቼልሲ 10-0 ነበር ያሸነፈው ከዚህ በፊት የነበረውን ግንኙነታቸውን እና እንዲህ አይነት ውጤት ያስመዘገበበትን ክለብ ትላንትና ግን ማሸነፍ አልቻለም። ከዛ ውጪ ለካራባክ ከእንግሊዝ ተጋጣሚዎች ጋር ውጤት ይዞ ሲወጣ 1 ነጥብ ሲያገኝ ለመጀመሪያ ጊዜ ነው። ለምሳሌ ከቶተንሃም ጋር ከዚህ በፊት ተጫውተው ነበር። በድምሩ 4-1 ነው በደርሶ መልስ የተሸነፈው። እንዳልኩት ከቼልሲ ጋር የነበረው የ10-0 ሽንፈት ነው። ከዚያ ውጪ ከአርሰናል ጋር እንደዚሁ በቻምፒዮንስ ሊግ ተገናኝተው ነበር። 4-0 በሆነ ድምር ውጤት ይሄንን ጨዋታ አርሰናል አሸንፎ ነበር እና አሁን እንግዲህ ከሶስተኛ ከሶስት የተለያዩ ክለቦች ጋር ግን ደግሞ ከቼልሲ ጋር ለአራተኛ ጊዜ ከእንግሊዝ ክለቦች ጋር ተጫውቶ የመጀመሪያ ያቻው ውጤት አስመዝግቧል። በጣም ምርጥ ውጤት ይመስለኛል። እንግዲህ ለነሱ እንደ ታሪካዊ ስኬት ሊያነሱት ይችላሉ። ቼልሲ የጨዋታ ብልጫ ነበረው። 16 የግብ ሙከራዎች አድርጓል በዚህ ጨዋታ ላይ። ያለቀላቸው ድሎችን በመፍጠር ግን በጣም ደካማ ነበር። ለምሳሌ ትላንት ከነበሩ መጥፎ ተጫዋቾች መካከል አንደኛው ጆዋ ፔድሮ ነው። የክለቦች ዓለም ዋንጫ ሲያሸንፉ በጣም ድንቅ ተጫዋች እንደነበር እናስታውሳለን። ግን አሁን ያንን ብቃቱን በፕሪሚየር ሊግ ጨዋታ ላይ በአውሮፓ ቻምፒዮንስ ሊግ ምሽቶች ላይ ለቼልሲ ማምጣት አልቻለም። ደግሞ ይሄንን ማሳየት አልቻለም። ከጉዳት የተመለሰው ዴላፕ ቀይሮት ገብቶ ነበር። እሱን የተለየ ነገር መፍጠር አልቻለም። ዴላፕ ምናልባት
የጋርናቾ ግብ ላይ በቢልድ አፕ የተሳተፈ ተጫዋች ነው። እሱን ካልሆነ በስተቀር በተለየ በዚህ ምሽት ላይ የፈጠረው ነገር አልነበረም። ግን ደግሞ ልዩ ነገር እንዲፈጥርም አንጠብቅም። ገና ከጉዳት ተመልሶ የመጣ ተጫዋች ነው። ስለዚህ የሚፈጠር ነገር ነው። እንዲህ አይነት ባንድ የመጥቶ የቼልሲ ጨዋታ ቀያሪ ሊሆን አይችልም። እንደ ቡድን ግን ቼልሲ አሁንም ወጥ አቋም ማሳየት በጣም ተቸግሯል። ተከታታይ ጨዋታዎችን እያሸነፈ አይደለም። የሆነ ጨዋታ ላይ በጣም ምርጥ የሚመስል ቼልሲን እናያለን። ከዛ በኋላ ግን ተመልሶ ደግሞ ሲደክም ሲቀዘቅዝ እናየዋለንና ትላንትና ምሽት በተመሳሳይ እንደዚህ አይነት ምሽት አሳልፏል። ጋላታሳራይ ከሜዳ ውጪ አያክስን 3-0 አሸንፏል። ቪክቶር ኦሲሜሄን 56ኛው 66ኛውና 78ኛው ደቂቃ ላይ ግቦችን አስቆጥሯል። ከመጀመሪያው ግብ ውጪ ያሉት ሁለቱ ግቦች በፍጹም ቅጣት ምት ያስቆጠራቸው ናቸው። አሁን በአውሮፓ ቻምፒየንስ ሊግ በዚህ የውድድር ዓመት ከፍተኛ ግብ አስቆጣሪነቱን የሚመራው ተጫዋች እሱ ሆኗል። 6 ግቦች አሉት በቻምፒየንስ ሊጉ። በጣም ድንቅ አጀማመር አድርጓል። አስቀድሞም ከጨዋታው በፊት ከጋላታሳራይ ጋር ስላለው ትስስር እንዴት በጋላታሳራይ ፍቅር እንደወደቀ ሲያነሳ ነበር። ምክንያቱም ትልልቅ ኦፈሮች ነበሩት በአውሮፓ በእንግሊዝ ያሉ በስፔን ያሉ ትልልቅ ክለቦች ላይ ያጫውቱት ይፈልጉ ነበር። በሳውዲ አረቢያ እንደምታውቀው ታይቶ የማይታወቅ አይነት ገንዘብ አቅርበውለት ነበር። ግን ይህንን ሁሉ ውድቅ አድርጎ ነው በጋላታሳራይ ለመቆየት ምርጫው አድርጎ እዛ እየተጫወተ ያለው እና የሚገባውን አይነት ጊዜ እያሳለፈ ይገኛል። በጣም የተለየ ምሽት ነበር ትናንትና ለሱ። አስደናቂ የጭንቅላት ግብ ነው መጀመሪያ ያስቆጠረው። ከዚያ ውጪ የመጀመሪያ አጋማሽ ላይ በመጀመሪያዎቹ ደቂቃዎች ላይ በጣም አስደናቂ ሙከራ አድርጎ በግብ ጠባቂ ተመልሶበታል። እንግዲህ ሃትሪክ ሰርቶ ወጥቷል። 14 ሙከራዎችን ነው ጋላታሳራይ በዚህ ጨዋታ በአጠቃላይ ያደረገው። ሌሮይ ዛኔም ትላንት በአሰላለፍ ውስጥ ነበረ። ከዚያው ውጪ ማውሮ ኢካርዲ ተቀይሮ ገብቶ በዚህ ውድድር ዓመት ተቀይሮ እየገባ ጥሩ እንቅስቃሴ እያደረገ ያለ የጋላታሳራይ ተጫዋች ነው እና ትላንት ያንን የሚደግምበት እድል ነበረው። በግብ ጠባቂ አስደናቂ ሙከራ አድርጎ ተመልሶበታል። ከዚህ በፊት በክለብ ወዳጅነት ጨዋታ ሁለቱ ክለቦች ተጫውተው ያውቃሉ። ያለ ግብ አቻ የተጠናቀቀ ጨዋታ ነበር የምናውቀው። ከዚያ በፊት በ2014 የነበረውን ደግሞ የመጨረሻ እንደዚሁ በክለብ ወዳጅነት ጨዋታ ተገናኝተው ጋላታሳራይ 2-1 አሸንፎ እንደነበር እናስታውሳለን። በነጥብ ጨዋታ ግን የዩሮፓ ሊግ ግንኙነታቸውን ነው የምናስታውሰው። በጥር ወር ላይ ባለፈው አመት በአያክስ 2-1 አሸናፊነት የተጠናቀቀ ጨዋታ ነበር። እንግዲህ ትላንት የነበረውን ጨዋታ ጋላታሳራይ አሸንፏል። ብዙዎች የጠበቁት አይነት ውጤት አይመስለኝም እውነት ለመናገር ይህንን ጨዋታ። ለጋላታሳራይ ግን የተለየ ምሽት ነበር። ከዚያ ውጪ ባርሴሎና ከክለብ ብሩጋ ጋር 3-3 ተለያይቷል። በቅርብ ጨዋታዎች ላይ ባርሴሎና የውጤት መዳከም እያየነበት ነው። ከመጨረሻ 3 ጨዋታዎች ይሄኛው እንግዲህ ሌላ ያላሸነፈበት ጨዋታ ነው። ከኤልቼ ጋር የነበረውን ጨዋታ 3-1 ያሸነፈበትን ጨዋታ ብቻ ነው ከመጨረሻ 3 ጨዋታዎች ያሸነፈው። በሪያል ማድሪድ በኤል ክላሲኮ ደርቢ ተሸንፏል እንደምታውቀው። ትላንትና ደግሞ አቻ ተለያይቷል። ጥሩ ነገሩ በትላንትና ባት በ3 አጋጣሚዎች ተመርቶ በድጋሚ አቻ የሆነ የወጣው እና ከጨዋታው በኋላ እንዲያውም የክለቡ አሰልጣኝ ሃንሲ ፍሊክ ስለዚህ ጨዋታ ፖዚቲቭ ነገር ካነሳን ከያንዳንዱ ግቦች በኋላ ምላሽ መስጠታችን ነው ሚል አስተያየታቸውን ሰጡና በመጀመሪያዎቹ 8 ደቂቃዎች ውስጥ 2 ግብ ነው የተቆጠረበት ጨዋታው እና ብዙ ግቦች ልናይበት የምንችል አይነት ጨዋታ እንደሆነ ምልክቶች ነበሩት እና ደግሞ ባርሴሎና እድለኛም አልነበረም በአንዳንድ አጋጣሚዎች። ለምሳሌ በትናንትናው ጨዋታ 2 ጊዜ የግብ አግዳሚ መልሶባቸዋል። ጁል ኩንዴና እንደዚሁ ጋርሲያ ያደረጓቸው ሙከራዎች እንግዲህ ያንዳንዱ ኢላማውን እስካልጠበቀ ድረስ ያው ይሄ በኢላማውን በጠበቀ ሙከራ እንኳን አይመዘገብም እና ትላንት ሌላ በጣም ከፍተኛ የኳስ ቁጥጥር ያደረገበት ግን ደግሞ ሃይላይኑ በጣም የተጋለጠበት ጨዋታ ነበር የተመለከትነው። ወደፊት እንደምታውቀው የተከላካዮቹን ወደ መሃል ሜዳ አስጠግቶ የሚጫወት ቡድን ነው። ስለዚህ በሚቻለው አጋጣሚ በሙሉ ተጋጣሚን የኦፍሳይድ ትራፕ ውስጥ የማያስገባ ከሆነ ከኋላ የሚጣለው ወይ የሚከፈተው ስፔስ በደንብ ባርሴሎናን የሚያጋልጥ ነው። ባለፈው የውድድር ዓመት በአንዳንድ ጨዋታዎች ላይ ያንን አይተናል። ለምሳሌ ከኢንተር ሚላን ጋር በነበረ ጨዋታ በሁለቱም የደርሶ መልስ ጨዋታ ያ ሁሉ ግብ ሲቆጠር ባርሴሎና ግቦች ይቆጠሩበት የነበረው ወይ ከቆመ ኳስ ነው ወይ ደግሞ ከተከላካይ ጀርባ በሚጣሉ ኳሶች ነበሩ። ሃንሲ ፍሊክ ማንነታችንን በቀላሉ አንቀይርም ብለዋል። እንዲህ ቶሎ በመለዋወጥ ማምንሰው አይደለሁም
በራሳችን ማንነት በዲኤንኤያችን እንጫወታለን ብሏል ትናንትና ከጨዋታው በኋላ። ግን ደግሞ ምንም ጥያቄ የለውም ተጋልጠናል። ለምሳሌ ትላንት ያስቆጠረው ተጋጣሚያችን ያስቆጠረብን የመጀመሪያ ግብ በባለፈው የውድድር ዓመት ቢሆን ኖሮ 100% ከጨዋታው ውጪ ይሆን ነበር እና አሁን በራስ መተማመናችንን ተመልሰን ማምጣት ያስፈልገናል። ምክንያቱም አቋቋማችንን በሚገባ አስተካክለን እና በራስ መተማመናችን ጥሩ ቢሆን ኖሮ እንደዚህ አይነት ነገር አይፈጠርብንም ነበር ሚል አስተያየታቸውን ሰጥተዋል። ግን የኦፍሳይድ ትራፑን በተመለከተ ለምሳሌ ባለፈው ዓመት በአውሮፓ ባሉ ሊጎች ብዙ ተጋጣሚዎችን የኦፍሳይድ ወጥመድ ውስጥ በማስገባት ቀዳሚ ቡድን ባርሴሎና ነበር ነው ታውቃለህ። አሁን በዚህ የውድድር ዓመት በዚህ መለኪያ እስካሁን ባሉ ጨዋታዎች 8ኛ ደረጃ ላይ ነው የተቀመጠው። በአውሮፓ ቀዳሚው ክለብ ሴቪያ ነው። ሄታፌ፣ ማይንዝ፣ ሪያል ሶሴዳድ፣ ፊዮረንቲና፣ ሬን እና ቦርንመዝ የመሳሰሉ ክለቦች ከባርሴሎና በላይ ተጋጣሚዎቻቸውን ብዙ የኦፍሳይድ ክልል ውስጥ በማስገባት ቀድሞ የሚቀመጡ ክለቦች ናቸው። ያንዳንዶቹ የጨዋታ መንገዳቸው ያንን ለማድረግ የሚጋብዝ ነው። ግን እንደ ባርሴሎና ላለ ክለብ ለምሳሌ አሁን ትልልቅ ክለቦች አሉ አይደል? ለምሳሌ አሁን ሪያል ማድሪድ ሊጉን እየመራ ነው በዚያው በላሊጋ በስፔን እና ሌሎች አውሮፓ ላይ ያሉ ክለቦችን በሙሉ ብታነሳ የባርሴሎና አይነት ባህሪ ያላቸው አይደሉም። ሃንሲ ፍሊክ እንዲያውም ትናንት ምን አሉ? ቀድሞ እንደምናውቀው አይነት ባርሴሎና አይደለም አሁን የምናየው ባርሴሎና አይደለም። ቦል ዶሚኔት አድርጎ ወይ ፖሴሽኑን በጣም ከዚህ በፊት በምናውቀው አይነት ኳስ ቅብብል የምናውቀው አይነት ባርሴሎና አይደለም ያለው። አንዳንድ አሁን የትላንትናው ጨዋታ ላይ ለምሳሌ የጨዋታ መጠን ልዩነቱን ካየን በፍጹም የተቃረነ ነው። 76% የኳስ ቁጥጥር ብልጫ ነበረው ባርሴሎና 23 ሙከራዎችን አድርጓል። ግን ተጋጣሚ እየመራቸው ስለነበር በእያንዳንዱ አጋጣሚዎች ላይ ያ እንዲሆን ይጠበቃል። ሌሎች ጨዋታዎች ላይ ግን እንዲህ አይነት ባርሴሎና አይደለም እንደው በተደጋጋሚ የግብ ዕድሎች ይፈጥራል፣ ወደ ተጋጣሚ ሳጥን ይሄዳል። በጣም ፈሪ ደግሞ አይደለም። ወደ ራሱ የግብ ክልል የበለጠ አፈግፍጎ ደግሞ የሚጫወት ባርሴሎና አይደለም። ግን በራሱ የሜዳ ክፍል ላይ ማነው በባርሴሎና እግር ላይ ከሆነ ኳስ ሁሉም ተጫዋቾች ከራሳቸው የሜዳ ክፍል መውጣት ይፈልጋሉ፣ ወደ ሌላኛው ተጋጣሚ መውጣት ይፈልጋሉ። እና እንደዚህ አይነት ቡድን ነበር ስናይ የነበረው። እንግዲህ አሁን ዋጋ እየከፈለ ያለ ይመስለኛል በስፔሱ። ትላንት በተደጋጋሚ የተቆጠሩበት ግቦች በግልጽ ያንን የሚያሳዩ ናቸው። እንዲያውም ለመሸነፍ ከጫፍ ቀርበው ነበር። የትላንትናው ጨዋታ ላይ ሼዝኒ ተጠልፏል በሚል ነው የመጨረሻ የአራተኛው ግብ የተሻረው እንጂ አራተኛ ግብ አስቆጥሮ ነበር በዚህ ጨዋታ ላይ ክለብ ብሩግ እና በጣም ተቸግሮ ነበር ባርሴሎና ትላንትና። ግን እንደ ሁሉ ጊዜው አሁንም የባርሴሎና ዳኝ ላሚን ያማል ሆኗል። ባደረጋቸው 10 ጨዋታዎች 5 ግቦች አስቆጥሯል። 5 የመጨረሻ ኳስ አመቻችቶ አቀብሏል። ትናንትና ያስቆጠረው ግብ በፍጹም ለማመን የሚከብድ በጣም የተለየ ክህሎት እንዳለው ያረጋግጥንበት አይነት ግብ ነበር። ረጅም ርቀት ዲሊቨር አደረገ። በጠባብ ስፔሶችን ተጫዋቾችን ያለፈበት መንገድ በጣም የሚያስደንቅ ነው። ከቡድን አጋሮቹ ጋር የአንድ ለአንድ ንክኪዎቹ በፍጹም መናበቡ በጣም የሚያስገርም ነው። ትላንት ግሩም ግብ አስቆጥሯል። ከዚያ ውጪ በራሳቸው ግብ ላይም እንደዚሁ ካራባ ግብ ሲያስቆጥር ብሩገ ግብ ሲያስቆጥር በራሱ ግብ ላይ ንክኪውን ያደረገው ወደ ግብ የመታው ተጫዋች ራሱ ያማል ነበር። ዞሊስ ግብ ሲያስቆጥር በራሱ መረብ ላይ። ለማንኛውም ትላንትና ፎርቢስ በክለብ ብሩገ በኩል 2 ግቦችን ያስቆጠረው ተጫዋች እሱ ነው። ሌላኛውን ግብ ትሬሶልድ ያስቆጥራል። ፌራን አስቀድሜ እንዳነሳሁት የመጀመሪያውን የባርሴሎና ግብ ያስቆጠረው እሱ ነው። ያማል 61ኛው ደቂቃ ላይ ሌላ የባርሴሎናን ግብ ያስቆጠረ ተጫዋች ነው። ሃንሲ ፍሊክ ቅድም እንዳልኩት እንግዲህ በራስ መተማመናችንን አጥተናል፣ እሱ መመለስ አለብን። ከዚህ ውጪ መሃል ላይ የአንድ ለአንድ ግንኙነቶችን እያሸነፈን አልነበረም እና እንደዚያ ሲሆን ደግሞ ተከላካዮቻችን ይጋለጣሉ የሚል አስተያየታቸውን ሰጥተዋል። ወደ ኋላ በማፈግፈግ በሎ ብሎክ ተጫውቶ 1-0 አሸንፎ መውጣት ይቻላል፣ ያንን ማድረግ እንችላለን። ግን ያንን የምመርጥ አሰልጣኝ አይደለሁም። 3-3 ጥሩ ውጤት ነው ለባርሴሎና ልላችሁ አልችልም። ግን ደግሞ በፍጹም አፈግፍገን ወደ ኋላ ተከላክለን አንጫወትም የሚል አስተያየታቸውን ትላንትናው የአቻ ውጤት በኋላ እንደዚሁ ሰጥተዋል። ማንቸስተር ሲቲ ቦሩሲያ ዶርትመንድን 4-1 አሸንፏል። ፊልፎደን 2 ግቦችን አስቆጥሯል። ትናንትና ሃላንድ እንደዚሁ ሌላ ግብ አስቆጥሯል። ራያን ቸርኪ የሲቲን ሌላ ግብ ያስቆጠረ ተጫዋች ነው። አንቶን በ72ኛው ደቂቃ ላይ ለቦሩሲያ ዶርትመንድ ብቸኛውን ግብ አስቆጥሯል። ትናንት ሃላንድ ግብ ማስቆጠሩን ተከትሎ
ታሪክ መስራቱን ቀጥሏል። እንግዲህ በያንዳንዱ ግብ በሚያስቆጥርባቸው ጨዋታዎች ላይ የሆነ ታሪክ ይኖራል። በአውሮፓ ቻምፒየንስ ሊግ በአምስት ተከታታይ ጨዋታዎች ላይ ለሶስት የተለያዩ ክለቦች ግብ በማስቆጠር በታሪክ ብቸኛው ተጫዋች ሆኗል። ለአርቢ ሳልዝበርግ በ2019-20 ለቦሩሲያ ዶርትመንድ በ2020-2021 አሁን ለማንቸስተር ሲቲ ደግሞ በ2025-26 የውድድር ዓመት በተከታታይ አምስት ጨዋታዎች ላይ ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል። ራያን ቼርኪ ትላንት በሁለተኛ ቋሚ ሆኖ በሁለተኛ ጨዋታው 4 የግብ ተሳትፎ ነው ለማንቸስተር ሲቲ ያደረገው። ይሄም የተለየ ቁጥር ነው። እንግዲህ አሁን ለፔፕ ጓርዲዮላ የዚህ ተጫዋች መመለስ ምን አይነት ተለዋጭነት እንደሚሰጠው በግልጽ የሚታይ ይመስለኛል። በርናርዶ ሲልቫ በአውሮፓ ቻምፒየንስ ሊግ ታሪክ 100ኛ ጨዋታውን ነው ትናንትና ምሽት ያደረገው እና ይሄ ደግሞ በታሪክ 4ኛ ፖርቹጋላዊ ተጫዋች ያደርገዋል በቻምፒየንስ ሊግ ብዙ ጨዋታዎችን በማድረግ። ክርስቲያኖ ሮናልዶ 183 ጨዋታ፣ ፔፔ 120 ጨዋታ፣ ሉዊስ ፊጎ 103 ጨዋታ እና እሱ አሁን እንግዲህ 4ኛ ተጫዋች ሆኖ በርናርዶ ሲልቫ ከ100 ጨዋታ በላይ ያደረጉ የፖርቹጋላውያን ተጫዋቾችን ዝርዝር ትላንት ተቀላቅሏል። ኢንተር ሚላን ካይራት አልማቲን 2-1 አሸንፏል። ካይራት አልማቲ የተለየ ምሽት ለመሆን የተቃረበ ነበር። በዚህ ጨዋታ ላይ ኢንተር ሚላን በጣም ተቸግሮ ነበር። ላውታሮ ማርቲኔዝ 45ኛው ደቂቃ ላይ ግብ አስቆጠረ። አራድ 55ኛው ደቂቃ ላይ ግብ አስቆጥሮ ካይራት ያቻ ነበር። በኋላ ላይ አጉስቶ በጣም አስደናቂ ግብ 67ኛው ደቂቃ ላይ አስቆጥሮ ጨዋታው በኢንተር አሸናፊነት ተጠናቋል። ኒውካስል በሜዳው አትሌቲክ ቢልባውን 2-0 አሸንፏል። በዚህ ጨዋታ ላይ ዳን በርን በህይወቴ ካየኋቸው ምርጥ የጭንቅላት ግቦች መካከል አንደኛውን አስቆጥሯል። በእግር እንደተመታ አይነት ከርል እያደረገ የሚሄድ የጭንቅላት ኳስ ነው። ምናልባት ከሮቢን ቫን ፐርሲ የዓለም ዋንጫ ግብ ቀጥሎ ለኔ በታሪክ በአይኔ ካየኋቸው የጭንቅላት ምርጥ ግቦች መካከል አንደኛው ነው ትላንት ያስቆጠረው። ምናልባት የማየት እድል ያላቸው ቢያዩት በጣም የሚገረሙበት ይመስለኛል። በጣም ድንቅ ግብ ነው። ጄሊንተን 49ኛው ደቂቃ ላይ ሌላ የኒውካስልን ግብ ያስቆጠረ ተጫዋች ነው። ማርሴ በአታላንታ 1-0 ተሸንፏል። ሉክማን የአታላንታን ግብ አስቆጥሯል። ከዚህ ውጪ ባየር ሊቨርኩሰን ከሜዳው ውጪ ቤንፊካን 1-0 እንደዚሁ ትናንትና ምሽት በአውሮፓ ቻምፒየንስ ሊግ አሸንፏል። ዛሬ ምሽት የሚደረጉ የዩሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች አሉ። በዩሮፓ ሊግ ባዘል ከኤፍሲኤስ ኤስቢ እንደዚሁም ዳይናሞ ዛግሬብ ከሴልታ ቪጎ፣ ሚትላንድ ከሴልቲክ፣ ኡትሬክት ከፖርቶ፣ ክሪቬና ዝቬዝዳ ከሊል፣ ማልሞ ከፓናቲኒያኮስ፣ ኒስ ከብሩገ፣ ሳልዝበርግ ጎሄድ ኤግልስ፣ ስቱም ግራዝ ከኖቲንግሃም ፎረስት ምሽት 2:45 የሚደረጉ ጨዋታዎች ናቸው። ምሽት 5 ላይ አስቶን ቪላ ከማካቢ ቴል አቪቭ ይጫወታል። በመጨረሻ ጨዋታው ተሸንፎ እንደነበር እናስታውሳለን። ቦሎኛ ከብራን እንደዚሁ ምሽት 5 ላይ ይገናኛሉ። ብራጋ ከጌንክ ሌላ ዛሬ ምሽት የሚደረጉ የዩሮፓ ሊግ ጨዋታዎች ናቸው። ሬንጀርስ ከሮማ እንደዚሁ ይገናኛሉ። ሮማ ባለፈው ሳምንት በጣሊያን ሴሪያ በኤሲ ሚላን ተሸንፎ እንደመጣ እናውቃለን። ስለዚህ ወደ አሸናፊነት ለመምጣት ይሄ ጨዋታ ያስፈልገዋል። ግን ደግሞ ከሜዳው ውጪ ነው ሬንጀርስን የሚገጥመው እና በቅርብ የአሰልጣኝ ለውጥ አድርጓል ሬንጀርስ። ስለዚህ ቀላል ተጋጣሚ ይሆናል ተብሎ አይታሰብም። ሪያል ቤቲስ ከሊዮን ዛሬ ከሚደረጉ የዩሮፓ ሊግ ጨዋታዎች መካከል ትኩረት የሚስበው ይሄኛው ይመስለኛል። ምሽት 5 ላይ የሚደረግ ጨዋታ ነው። ስቱትጋርት ከፌይኖርድ፣ ቪክቶሪያ ፕሌዘን ከፌነርባቼ እንደዚሁ ዛሬ በዩሮፓ ሊግ ይጫወታሉ። በኮንፈረንስ ሊግም ጨዋታዎች አሉ። ማይንዝ ከፊዮረንቲና ከዛሬ ጨዋታዎች መካከል ትኩረት የሚስበው ይሄኛው ጨዋታ ነው። ከዚያ ውጪ ክሪስታል ፓላስ በሴልኸርስት ፓርክ ከዚህ ከኤዜድ አልካማር ጋር ጨዋታውን ያከናውናል። እስካሁን ድረስ በኮንፈረንስ ሊጉ እያደረገ ያለው ጉዞ በጣም ድንቅ ነው ለክሪስታል ፓላስ እና ይሄንን ለማስቀጠል የሚጫወት ቡድን ነው። በቅርብ ያደረጋቸውን ጨዋታዎች ደግሞ አሸንፏል። ከብሬንትፎርድ ጋርና ከሊቨርፑል ጋር የቅርብ ጨዋታዎች እንደነበሩ እናስታውሳለን። እነዚህን ጨዋታዎች ያሸነፋቸው ናቸው። ስለዚህ ዛሬ ተከታታይ ጨዋታ ለማሸነፍ ወደ ሜዳ ይገባል። ሀከን ከስትራስቡርግ እንደዚሁ በኮንፈረንስ ሊጉ ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል እነዚህ ናቸው። ምናልባት አንድ አጭር ጉዳይ አንስቶ ለማጠናቀቅ ሪያል ማድሪድን በተመለከተ ዳዮት ኡፓሜካኖን ከባየር ሙኒክ ለማስፈረም በግል ጉዳይ ላይ ሙሉ በሙሉ ከስምምነት ላይ ስለመድረሳቸው ተዘግቧል።